ሰላም ጤና ይስጥልን ተመልካቾቻችን እንደምላችኋል። ከናሁ ቴሌቪዥን ለዕለተ ማክሰኞ ግንቦት 11 ቀን 2018 ዓ.ም የምሽት ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። አርዕስተ ዜና። ቻይና ለአንድ ዓመት የሚቆይ ወታደራዊ ጤና ጥበቃ ተልዕኮን የሚያከናውን የሕክምና ቡድን ወደ ኢትዮጵያ መላኳን አስታወቀች። ዶክተር ደብረጽዮን ገብረ ሚካኤል ለክልሉ የመንግስት ሰራተኞች የግንቦትና ሰኔ ወር ደሞዝ እንዳይከፈል ጊዜያዊ እገዳ ጣሉ። ከውጭ የኢራን ፓርላማ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ለሚገድል ማንኛውም ሰው 50 ሚሊዮን ዩሮ የገንዘብ ሽልማት የሚሰጥ አዲስ ሕግ እያዘጋጀ መሆኑን አስታወቀ። ወደ ዝርዝሮቹ እናልፋለን። አብራችሁን ቆዩ። ቻይና ለአንድ ዓመት የሚቆይ ወታደራዊ ጤና ጥበቃ ተልዕኮን የሚያከናውን የሕክምና ቡድን ወደ ኢትዮጵያ መላኳን አስታወቀች። የቻይና ብሔራዊ መከላከያ ሚኒስቴር የኢትዮጵያን ወታደራዊ ሕክምና አገልግሎት ለመደገፍ 12ኛውን የወታደራዊ ሕክምና ኤክስፐርት ቡድን ወደ ኢትዮጵያ ማሰማራቱን ይፋ አድርጓል። ሚኒስቴሩ በግንቦት 8 ቀን 2018 ዓ.ም እንደገለጸው ባለ 13 አባላት ያሉት ይህ ቡድን የአንድን ዓመት የሕክምና እርዳታ ተልዕኮን ለመጀመር ወደ አዲስ አበባ አቅንቷል። በህዝባዊ ነጻነት ጦር ፒፕልስ ላይብሬሽን አርሚ የሜዲካል ዩኒቨርሲቲ አንደኛ ተባባሪ ሆስፒታል የተደራጀ የባለሙያዎች ቡድን የአጥንት ህክምና፣ የተላላፊ በሽታዎች፣ የአይን ህክምና፣ የመተንፈሻ አካላት ህክምና፣ የሽንትና ፍሳሽ ስርዓተ ህክምና፣ አጠቃላይ ቀዶ ጥገናና የባህላዊ ቻይና ህክምና ስፔሻሊስቶችን ያካተተ ነው ተብሏል። የሚኒስትሩ ቡድን ስራውን ከኢትዮጵያ ህክምና ፍላጎትና ከሀገሪቱ ነባራዊ ሁኔታ ጋር እንደሚያጣጥምም ጠቅሶ ትኩረቱንም የኢትዮጵያን ወታደራዊ ሆስፒታሎች የህክምና ድጋፍ አቅም ለማጠናከርና አዳዲስ የህክምና ቴክኖሎጂና አገልግሎቶችን ለማስተዋወቅ አልሞ በክሊኒካዊ ምርመራ ህክምና በባለሙያዎች ስልጠናና በቴክኒክ ድጋፍ ላይ እንደሚያደርግም አስታውቋል። ቻይና በግንቦት 2017 ዓ.ም የ11ኛውን የህዝባዊ ነጻነት ጦር የህክምና እርዳታ ቡድን ወደ ኢትዮጵያ ልካ ነበር። በወቅቱም ቻይና እስካሁን ወደ ኢትዮጵያ የላክነው ትልቁ የወታደራዊ ህክምና ኤክስፐርት ቡድን ስትል ገልጸው እንደነበር ይታወሳል። ቡድኑ በዋናነት ከተጠቀሰው የፒኤልኤ ጦር ሜዲካል ዩኒቨርሲቲ ሆስፒታል የተውጣጡ 14 ወታደራዊ ዶክተሮችን የያዘ እንደነበርም ተገልጿል። በመካከለኛው ምስራቅ ግጭት ምክንያት የቡና ዋጋ ስለማይጨምር አምራችና ነጋዴዎች ምርታቸውን ለገበያ ማቅረብ እንዳለባቸው ተገለጸ። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ የመካከለኛው ምስራቅን ጨምሮ በተለያዩ የዓለም ሀገራት በሚቀሰቀሱ ግጭቶች ምክንያት የቡና ዋጋ ሊጨምር ይችላል በሚል የተሳሳተ መረጃ ነጋዴዎች ኪሳራ ውስጥ እንዳይገቡ አሳስቧል። በዓለም አቀፍ ደረጃ በቡና ምርቷ በስፋት የምትታወቀው ብራዚል ከሰኔ ወር ጀምሮ 78 ሚሊዮን ኩንታል የሚጠጋ ምርት ለገበያ ስለምታቀርብ የሀገራችን አምራች ነጋዴዎች ከዛ አስቀድመው ገበያ ላይ ቢያወጡ ተጠቃሚ እንደሚሆኑም ተናግረዋል። አሁን ላይ የቡና ዋጋ በቶን 30 በመቶ ያህል መቀነሱን የገለጹት ዶክተር አዱኛ ምንም እንኳን ለሀገራችን ጉዳት ሆኖ የሚታይ ባይሆንም የቬትናምና የብራዚል ቡና ወደ ገበያ ከገባ ከዚህ በታች ሊወርድ ስለሚችል ምርቱን ባለው ገበያ ማቅረብ ይገባል ብለዋል። ኢትዮጵያን ጨምሮ ቬትናምና ብራዚል በዚህ ዓመት ከፍተኛ የቡና ምርት ማምረታቸውን በዓለም አቀፍ ደረጃ ሊከማች ይችላል ተብሎ ከተገመተው 8 ሚሊዮን ቶን በላይ የቡና ምርት እንዲኖር እንደሚያደርግና ይህም ለዋጋ መቀነስ አንዱ ምክንያት እንደሆነም ገልጸዋል። የመካከለኛው ምስራቅ ቀውስ በማጓጓዣ ዘርፍ ላይ ተጽዕኖ ስለሚያሳደር በገበያው ላይ ተግዳሮት ቢፈጠርም በቡና ዋጋ ላይ ግን ለውጥ እንደማይኖር ነው የተናገሩት። የኢትዮጵያ ቡና ምርት ከባለፈው ዓመት ጋር ሲነጻጸር በዋጋም በገበያም የተሻለ እንደሆነና እስካሁንም ከደረጃ 4 በላይ የሆኑ የቡና አይነቶችን ብቻ ለዓለም አቀፍ ገበያ በማቅረብ ታዋቂነትና የገበያ ትስስርን የመፍጠር ሂደት ውጤታማ እንደደረገውም ተናግረዋል። በዘንድሮ የቡና ሽያጭም ኢትዮጵያ 320 ሺህ ሜትሪክ ቶን ቡና ወደ ውጭ ገበያ የላከች ሲሆን ከዚህም 2.2 ቢሊዮን ዶላር ገቢ እንደተገኘም አመልክተዋል። የቡና አምራችና ነጋዴዎችን በመካከለኛው ምስራቅ ግጭት ምክንያት የቡና ዋጋ ይጨምራል በሚል ቡና ማከማቸት እንደሌለባቸውና ምርታቸውን ባለው ገበያ መሸጥ እንዳለባቸው ተመላክቷል። የ12ኛ ክፍል ሀገር አቀፍ ፈተና ለመስጠት 667 የፈተና ማዕከላት ተዘጋጅተዋል ተባለ። የትምህርት ምዘናና ፈተናዎች አገልግሎት የዘንድሮውን የ12ኛ ክፍል ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና በ667 የፈተና ማዕከላት ለመስጠት ዝግጅት እየተደረገ መሆኑን ገልጸዋል። የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ እንደገለጹት የዩኒቨርሲቲ መግቢያ ፈተና በ97 ዩኒቨርሲቲዎችና በ570 የክልል ማዕከላት ለመስጠት ዝግጅት እየተደረገ ይገኛል። ከሰኔ 24 እስከ ሐምሌ 17 ቀን 2018 ዓ.ም ለሚሰጠው ፈተና መደበኛ ተማሪዎችን ጨምሮ በሁሉም ፕሮግራሞች በተፈጥሮ ሳይንስ 306964 እንዲሁም በማህበራዊ ሳይንስ 257255 በድምሩ 564219 ተማሪዎች መመዝገባቸውን ገልጸዋል። ፈተናውን በሙሉ አቅም በበይነ መረብ ለመስጠትም ዝግጅት እየተደረገ ነው ያሉት ዋና ዳይሬክተሩ በተለያዩ ምክንያቶች ቁጥራቸው አነስተኛ የሆኑ በወረቀት የሚፈተኑ ተማሪዎችም እንደሚኖሩ ጠቁመዋል። ከባለፈው አርብ ጀምሮም ለተፈታኞች የበይነ መረብ የሙከራ ፈተና መስጠት መጀመሩ
መጀመሩን አንስተዋል። ፈተናው በ6 ዙር እንደሚሰጥና በማህበራዊ ሳይንስ በ3 ዙር፣ በተመሳሳይ በተፈጥሮ ሳይንስ ደግሞ በ3 ዙር በመሆኑም አንድ ኮምፒውተር 6 ተማሪን ያስተናግዳል ነው ያሉት። ዶክተር ደብረጽዮን ገብረ ሚካኤል ለክልሉ የመንግስት ሰራተኞች የግንቦትና ሰኔ ወር ደሞዝ እንዳይከፈል ጊዜያዊ እገዳ መጣላቸው ተገለጸ። የትግራይ ክልል ፕሬዝዳንትነትን በኃይል የተረከቡት ዶክተር ደብረጽዮን ገብረ ሚካኤል ለክልሉ የመንግስት ሰራተኞች የግንቦትና ሰኔ ወር ደሞዛቸው እንዳይከፈል ጊዜያዊ እገዳ ጥለዋል ተብሏል። ደብረጽዮን እገዳውን የጣሉት የመንግስት ሰራተኞች ደሞዝ አከፋፈልን የተማከለና ፍትሃዊ ሆኖ እስኪስተካከል ድረስ መሆኑን የክልሉ የዜና ምንጮች ዘግበዋል። የዶክተር ደብረጽዮን ጽህፈት ቤት ይህንን ትዕዛዝ ያስተላለፈው ለቢሮዎች፣ ለዞን፣ ለወረዳዎችና በከተማ አስተዳደሮች በተጻፈ ደብዳቤ መሆኑን የዜና ምንጮቹ ጠቅሰዋል። ደብዳቤው አንዳንድ መስሪያ ቤቶች እስካሁን ለሰራተኞቻቸው ደሞዝ መክፈል እንደቻሉና ሌሎች ደግሞ መክፈል እንዳልቻሉ ገልጿል ተብሏል። የጀነራል ታደሰ ወረደ ጊዜያዊ አስተዳደር ፌዴራል መንግስቱ 8.5 ቢሊዮን ብር የድጎማ በጀት ለትግራይ እንደላከ በመግለጽም ከ141 ሺህ በላይ ለሚሆኑ የመንግስት ሰራተኞች ደሞዝ መክፈል እንዳልተቻለ ባለፈው ወር ማስታወቁ ይታወሳል። ደረሰኝ ሳይሰጡ ሽያጭ የፈጸሙ ግብር ከፋዮች ቅጣት ከ50 ሺህ ብር ወደ 100 ሺህ ብር ከፍ እንዲል የሚያደርግ የታክስ አስተዳደር የማሻሻያ አዋጅ ተዘጋጀ። በዛሬው ዕለት ለ10 ዓመት ሲሰራበት የቆየው የታክስ አስተዳደር አዋጅ ማሻሻያ ዙሪያ ከባለድርሻ አካላትና ባለሙያዎች ጋር የግብዓት መሰባሰብ ውይይት አድርጓል። በዚህ የማሻሻያ ረቂቅ ውስጥም ተሻሽለው ከቀረቡ ነጥቦች መካከል ደረሰኝ ሳይሰጡ ሽያጭ የሚፈጽሙ ግብር ከፋዮች ላይ ከዚህ ቀደም ቅጣት ተብሎ ተቀምጦ የነበረውን የገንዘብ ቅጣት ከፍ ያደረገ ሕግ ተቀምጧል። በዚህ መሰረት 50 ሺህ ብር ቅጣትን ያስቀመጠው የነበረው በማሻሻያው የ100 ሺህ ብር ቅጣት የሚጥል አዲስ ሕግ በረቂቅ ማሻሻያዎች ላይ ተቀምጧል ተብሏል። በእያንዳንዱ ደረሰኝ የደረሰኙ ዋጋ ከግምት ውስጥ የማይገባ ነው ተብሏል። የገንዘብ ሚኒስቴር ከፍተኛ የሕግ አማካሪ አቶ ዋሲሁን አባተ እንደገለጹትም የተቀመጠውን ገንዘብ መጠን በግብር ከፋዩ ዘንድ እንደ አንድ ወጪ ታሳቢ የተደረገ ወጥቷል። ይህም ደግሞ ሕገ ወጥነቱን እየጨመረ እንዲመጣ እያደረገ መጥቷል ብለዋል። ለዚህም ማሻሻያ እንዲደረግበት ሆኖ መቀመጡንም ለውይይቱ ተሳታፊዎች አስረድተዋል። በዚህም ደረሰኝ ሳይሰጡ ሽያጭ በሚፈጽሙ ግብር ከፋዮች በዚህ ድርጊት ከ2 ጊዜ በላይ ከተገኙ ግን ወደ እስር የሚወስድ አስተዳደራዊ ቅጣት እንደሚኖረውም አያይዘው ገልጸዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። የሩሲያ ጠፈር ኤጀንሲ ገቢውን ለማሳደግ በሮኬቶች ላይ ማስታወቂያ መለጠፍ መጀመሩን አስታወቀ። የሩሲያ ብሔራዊ የጠፈር ኤጀንሲ ሮስክ ሞስኮ የገጠመውን የበጀት እጥረት ለመቅረፍ በሮኬቶች ላይ የንግድ ማስታወቂያዎችን ማስተናገድ ጀምሯል ተብሏል። ባለፈው ዓመት በፓርላማው በጸደቀው ሕግ መሰረት ኤጀንሲው እንደ ፒኤስቢ ባንክና ኮፊ ማኒን ካሉ የአገር ውስጥ ተቋማት ጋር የመጀመሪያውን የማስታወቂያ ስምምነት አጠናቋል። ናሳ የመንግስት ተቋም በመሆኑ ራሱን ችሎ ገቢ ማመንጨት አይፈቀድለትም ተብሏል። እንደ ስፔስ ኤክስ ያሉ የግል ኩባንያዎች ደግሞ የሮኬት መፈንዳት አደጋ ስላለባቸው ስማቸውና አርማቸውን ከውድመት ጋር እንዳያያዝም እንደማይፈልጉ ተገልጿል። በአንጻሩ ሩሲያ ከዚህ ዓመት ጥር ጀምሮ ማስታወቂያዎችን በመለጠፍ በመቶ ሚሊዮኖች የሚቆጠር ሩብል በማግኘትም ትገኛለች። የማስታወቂያው ዋጋም የሚሰላው እንደ ይዘቱ ስፋትና ቆይታ ጊዜ ሲሆን ዋና ዓላማውም ቀጥተኛ ሽያጭ ሳይሆን ከፍተኛ ትኩረት የሚስብ የህዝብ ግንኙነት መፍጠር ነው ተብሏል። ኤጀንሲው እስካሁንም ከባይኮን የጠፈር ጣቢያ ማስታወቂያ የያዙ 4 ሮኬቶችን አስወንጭፏል ተብሏል። ቀደም ሲል በ2001 ፒዛ ሃት ከ1 ሚሊዮን ዶላር በላይ በመክፈል አርማውን በሮኬት ላይ አስቀርጾ ወደ ዓለም አቀፍ የጠረፍ ጣቢያ ፒዛ ማድረሱ የሚታወስ ቢሆንም ድርጊቱ ግን ለዚያ ጊዜ ብቻ የተደረገ ብቸኛ ክስተት ነበር። በመጨረሻም የኢራን ፓርላማ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ለሚገድል ማንኛውም ሰው 50 ሚሊዮን ዩሮ የገንዘብ ሽልማት የሚሰጥ አዲስ ሕግ እያዘጋጀ መሆኑን አስታወቀ። የኢራን ፓርላማ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ለሚገድል ማንኛውም ሰው 50 ሚሊዮን ዩሮ የመንግስት የገንዘብ ሽልማት የሚሰጥ አዲስ የሕግ ረቂቅ እያዘጋጀ መሆኑ ተዘግቧል። ይህ በኢራን ከፍተኛ ሕግ አውጪዎች ደረጃ እየተመከረበት ያለው አዲስ የሕግ ረቂቅ
የእስላማዊቷን ሪፐብሊክ ወታደራዊና የደህንነት ኃይሎች የአረብ እርምጃ የሚል ስያሜ የሰጡ ሲሆን መንግስት ለግድያው የተመደበውን ከፍተኛ የገንዘብ መጠን በይፋ እንዲከፍልም የሚያስገድድ ነው። የኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ ሰብሳቢ ኢብራሂም አዚዝ በሀገሪቱ ብሔራዊ ቴሌቪዥን ቀርበው እንደተናገሩትም ይህ እርምጃ አሜሪካና እስራኤል የኢራን ወታደራዊ መሪዎችና አዛዦችን ለገደሉበት አጸፋዊ ምላሽ የተዘጋጀ ነው። አዚዝ አክለውም ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካ መካከለኛ እዝ ዋና አዛዥ በዋናነት መገደል እንዳለባቸው ገልጸው ይህንን የግድያ እርምጃ ሃይማኖታዊና ርዕዮተ ዓለማዊ ተልዕኮ ሲሉ ጠርተውታል። ከዚህ መግለጫ ማስቀድሞ ባለፈው መጋቢት ወር ላይ በርካታ የኢራን የሞባይል ስልክ ተጠቃሚዎች የትራምፕን ግድያ ዘመቻ የሚደግፉና ለዚሁ ተግባር የሚውል የገንዘብ ማሰባሰቢያ ጥሪዎችን የያዙ የጽሁፍ መልእክቶች ደርሷቸው እንደነበርም ተገልጿል። በተያያዘም በቅርቡ ይፋ የሆነው የአሜሪካ የስለላ መረጃዎች እንደሚያሳዩት ከኢራን ጋር ግንኙነት አለው የተባለ አንድ ተላላኪ ግለሰብ ትራምፕን ለመግደል በቅድሚያ $5000 ተከፍሎ ሲንቀሳቀስ እንደነበርም ተደርሶበታል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የምሽት ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ ያደረስኩኝ አብሬያችሁ ቆየሁት ሀብታማ እያሌው ነበርኩኝ። ሰናይ ምሽት።